የሰጡበት አደራ ሊሆን ይችላል፣ ነግድልን ብሎ የሰጡት ስራ ሊሆን ይችላል እና ይህንን በአግባቡ ወጣችሁ ለአባቱ መልሱ። እነላህ ያእሙሩ አን ቱአዱ ልአማናት ኢላ አህሊሃ አማናዎችን አደራዎችን ለባለቤቱ እንድትመልሱ አላህ ያዛችኋል ብሏልና ተባረከ ወተዓላ። صلة الرحم ቀጥሉ፣ ወሲሉል አርሐም ዝምድናን ቀጥሉ። አላህ ዝምድና እንዲቀጠል አዟል፣ ዝምድናን መቁረጥን ከልክሏል። فهل عصيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله فأصمهم وأعمى أبصارهم فهل عصيتم أسراتوا كجراتوا إن توليتم ومحمد عليه الصلاة والسلام والقرآن بعض من بلغت أماما شلا كالاتوا زور كالاتوا أماما نانتي كجراتوا أن يفسدوا في الأرض بمدر لا فساد للسنة والسرون ويسراتوا فساد ماذا كل معصية عصي الله في الأرض يسمى فسادا ومدر لا يتسمى عزاء كل فساد يبقى مدر ما براشتنا وتقوج ما براشتنا والمزل يزبنا لنا براشتنا إيه السرون ويسراتوا وتقطعوا أرحامكم زدنا جزء قلتنا ويسراتوا يتجراتوا በዚህ ተግባር የተሰማራ ሰው በዚህ መልእክተኛ ከማመን ዞር ባለ ችላ ያለ በምድር ላይ ፈሳድ የሚሰራ ዝምድና የሚቆርጥ ኡላኢከ አለዚነ ለዐነሁም አላህ እነዛን አላህ የረገማቸው ሰዎች ናቸው። ነዑዙ ቢላሂ ሚን ለዐነቲላህ አላህ እርግማን አላህ ይጠብቃል። አይኖቻቸውን እውር አድርጎባቸዋል። ሐቅን ቁርአንን እንዳያዩበት በላይኑ መረጃውን ከውንያውንም ቁርአንያውንም አያ እንዳይረዱ ምስጢራዊ እውር እንዲታወር አድርገዋል አላህ አይኖቻቸው። ወአሰመሁም ዱዳም አድርጓቸዋል ሐቁን እንዳይናገሩ። ከባድ ነገር ነው ማለት ነው እና በዚህ አሁን ስለተረሕምን የቆረጠ እጅግ ኃይለኛ ማስፈራሪያ ነው አላህ የተናገረው። ዝምድናን ቀጥሉ። ዘመድ ተቸገርኩ ካለ ድረሱለት፣ ብድር ካለ አበድሩ፣ ስጡኝ ካለ አቅም በሚፈቅደው መስጣት፣ ሲታመም መጠየቅ፣ ሲሞት መሸኘት የመሳሰሉ በህዝቡ ዘንዳ ዝምድና ይቀጠልባቸዋል የሚባሉትን መስራት ነው። ዝምድና መቁረጥ ነው የተባለውን መራቅ ነው። ወርሐሙል መሳኪን ለምስኪኖች ለድሃዎች ይዘኑ፣ ለፉቀራዎች ለየቲሞች ባለሌላቸው ለአራሚሎች ይዘኑላቸው፣ ለአዛኞች አዛኙ ጌታ ያዝንላቸዋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በሌላ ሐዲስ መን ላ የርሐም ላ ዩርሐም፣ ማያዝን አይታዘንለትም። ለኸልቆች የማያዝን ሰው አዛኙ ጌታ አያዝንለትም ነው። አዛኝ አላህ ያርገን፣ አላህ እንዲያዝንልን። በጥቅልሉ መልካም ስራን ስሩ፣ ከሸርና ከኃጢአት ከወንጀል ራቁ። ወፍዐሉል ኸይረ ወጅተኒቡ ሸረ ቱፍሊሑ፣ በዚህ መስመር ከሄዳችሁ ትድናላችሁ። ከጀሃነም ከቀብርም ቅጣት ትድኑና ነጃት ይወጡና ጀነትን የአላህን ውዴታን ታገኛላችሁ። ያ አዩሃ አለዚነ አመኑ እርከዑ ወስጁዱ ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሑን። እናንተ ሙእሚኖች ወይላ እርከዑ ሩኩዕ አርጉ፣ ወስጁዱ ስጁድ አርጉ። አሁን ይሄ ስጁድ ሩኩ ተጠቅሶ አጠቃላይ ሰላት ነው ተፈለገው። ያኒ ሰሉ ሲገዱ፣ ወዕቡዱ ረበኩም ጌታችሁን አምልኩ። አሁንም ይሄ ወዕቡዱ የሚለው ሰላትንም ያካታል። ለሰላት እጅግ ትልቅ ቦታ ስላላት ነው ጠቀሳት እንጂ ከዒባደትላህ ሰላት ይገባል እና ጌታችሁን አምልኩ፣ ኸይርን ስሩ አለ። ወፍዐሉል ኸይር የኸይሩ ዘርፉ
ቅርንጫፉ ብዙ ነው። አላህ የሚወደውን ኸይር ስሩ ለዓለኩም ቱፍሊሑን እንድትድኑ ዘንዳ እያለ አላህ መልእክቱን ሳንሞት በፊት አስተላልፎልናል። ሌላው ባለፉ ኹጥባዎቻችን የነቢዩን የሞት ህመም የህመሙን ሁኔታ ወስይ የተናዘዙትን እና የሞታቸውን እንደገና ከሞቱም በኋላ የማጠባቸውን ማን ነው ያጠባቸው የሚለው በዚህ ዙሪያ ተነጋግረን ነበረ። እንዲሁም ከሰሓባዎች ለነቢዩ ሀዘን በታ ሲያደርጉ ሲያለቅሱ የነበሩ ሰሓባዎች ውስኖችን ጠቅሰናል። ነቢዩ ሲሞቱም ዓለይሂ ሰላቱ ወሰላም ሰሓባዎች እጅግ በጣም ውጥንቅጣቸው የወጣ የተደነጋገጡ እና ደህሽ ላይ የደረሰባቸው መሆኑንም ጠቅሰናል በትንሹ። የተወሰኑት አቅላቸው ተደባለቀባቸው የሚናገሩት የሚሰሩት እስከማያውቁ ድረስ፣ የተወሰኑት ዋለሉ፣ የተወሰኑት ዱዳ ሆኑ፣ መናገር ማይችሉ። ሰይድና ዑስማን ዱዳ ሆኑ። ሰይድና ዓሊ እኽተፈ ተደበቁ እና ሰይድና ዑመር መስጊድ ላይ ሰይፋቸውን ይዞ አልሞቱም፣ ነብዩ ሞተዋል የሚለን ሰው ሙናፊቅ ነው፣ በዚህ ሰይፍ መተዋለሁ እያሉ ይፎክራሉ። አቡበክር ዓዋሊል መዲና ከመዲና ወጣ ያለ መንደር የእርሻ ቦታ ነበረ። እዛ ላይ ቤት ነበራቸው። ከዛ ሰሙና የጋለቡ መጡ። የአይሻ ቤት ነብዩ ያሉበት ቤት ገቡና ነብዩን ግንባር ገለጥ አረጉና ሳሙ። ከዛም አንዷን የመጀመሪያዋን ሞት ሞተሃታል፣ ሁለት ሞትን በአንቴ ላይ አላህ እንዳያደርግም ብሎ አልቅሶ ሚንበር ላይ ወጡ። ሚንበር ላይ ወጡ። ህዝቡን ለሰሓባ አላህ እሳቸውን እንዲያረጋጉ አደረገላቸው። መሽሁር የሆነችዋን ኹጥባቸውን በሚንበሩ በነቢዩ ሚንበር ኹጥባ አረጉ፣ መከሩ። አያቷንም ቀሩ። ሱረቱ አለ ዒምራን ያለችዋል ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ወመን የንቀልብ ዐላ ዓቂበይሂ ፈለን የዱረ ላህ ሸይአ ወሰየጅዚ ላሁ ሻኪሪን ምትለዋን ቀሩ። ሰሓባዎች ልክ ከዚያን ቀን ያወረደች ከዚህ በፊት እንደማያውቋት ሆኖችን አንቀጽ ሰይድና ዑመርም ቆሞ የነበረው አልሞትም። ልክ ሙሳ ለሙናጃው 40 ቀን ሄዱ። ቆይቶ እስከመጡ ድረስ ማነው እንደመጡ ነቢዩም እንደዛ ለሙናጃ ነው ሄዱት። ይመጣሉ። ሞቷል የሚለው ሙናፊቅ ነው። የሙናፊቆችን አንገት ሳይቀሉ አይሞቱም አሉ። እችን አያት አቡበክር ሲቀሩ ካሉበት ረጅም ናቸው፣ ሰውነታቸው ግዙፍ ነው። ወርዶ መሬት ላይ እንትን አሉ፣ ተቀመጡ። በቆሙበት መቆም አልቻሉ። እውነት ነው ሞቷል ማለት ነው። ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁ እና እቺ ማያት ምን የምትላት ሙሐመድ ዓለይሂ ሰላቱ ወሰላም ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት በርካታ ነቢያቶች መልእክተኞች ያለፉ ነቢይ ነው። ይሄ ሙሐመድ የነቢያቶች ሁሉ ማለቂያ መደምደሚያ ነው። አፈኢን ማተ ሙሐመድ ቢሞት አው ቁቲለ ወይ ጠላት ቢገድለው እንቀለብቱም ዐላ አዕቃቢኩም እስልምናን ለቃችሁ ወደ ኋላ በተረከዛችሁ ልትመለሱ ነው? ሙርተድ ልትሆኑ ነው ወያል? ያው የቁርአኑ ታምር የነቢዩን ታምር የታየበት ነው። በዚህ ገና ሳይሞት ነው ይሄን ያለው። ፈለን የዱሩ ወመን የንቀልብ ዐላ ዓቂበይሂ ፈለን የዱረ ላህ ሸይአ እስልምናን ለቆ ወደ ኋላ የሄደ ሰው የከፈረ ሰው አላህን አይጎዳም፣ ናሱን ነው የሚጎዳ። አላህ ግን በኢማናቸው የጸኑትን አመስጋኞችን እንዳቸውን ይከፍላል። ወሰየጅዚ ላሁ ሻኪሪን ይህንንም እንዳለ አላህ ነቢዩ ሲሞቱ ብዙ አረቦች ከእስልምና ወጡ፣ ከፈሩ፣ ከሃዲ ሆኑ። በኋላ አቡበክር ስልጣኑን ከያዙ በኋላ ተዋጓቸው። ብዙ ሰሓባ ሞቱ፣ ከሙርተዶችም ብዙ ተገድለዋል። እና የሆነው ሆነ እና ሲያለቅሱ በሽዕር በግጥም አድርጎ የነበሩት ሰሓባዎች ዋናቸው ሐሳን ብኑ ሳቢት
ነበረ። ሰፊየት ዓመቱ ረሱልላህ የነቢዩ አክስት እና በግጥም አድርጋ አልቅሳለች። እጅግ የሚያስለቅስ የሆነ እና አቡበክር ሳሒባቸው አቡበክርን አላህ በቁርአን ሳሒብ ብሎ ነው ያላቸው። ኢዝ የቁል ሊሳሒቢሂ ላ ተሕዘን ኢነላህ መዓና። ሂጅራ የሄዱ እያሉ ወደ መዲና ስደት ዋሻ ገቡና ተደብቆ ካፊሮች የፈለጓቸው ቁረሾች ሲያመልጧቸው ቤቱን ከቦ ካደሩ በኋላ ይዞ ሙሐመድን በህይወቱ መሆን ጭንቅላቱን ቆርጦ ያመጣልን 100 ግመል እንሸልመዋለን አሉ። ከዛኔ 100 ግመል ከባድ ነው። ከዛ ሁሉም በየመንገዱ ሮጠ። ግመሉን ምኑን የጋለበ ዋሻ ገቡ ከአቡበክር። ከዛ በዋሻዋ ደረሱና አቡበክር ጨነቃቸው። ለው ረአ አሐዱሁም ተሕተ ቀደመይሂ ለአብሰረና። ከነዚህ ካፊሮች እኮ አንዳቸው ወደ እግራቸው ስር ቢመለከት ያይን ነበረ ብሎ አላቸው አቡበክር ለነቢዩ ዓለይሂ ሰላቱ ወሰላም። ፈቃለ ያ አባ በክር ማ ظኑከ ቢስነይን ላሁመ ሳሊሱሁማ። በሁለት ሰዎች ሶስተኛቸው አላህ በሆኑት ምንድን ነው ያሰብከ ያለው አቡበክር? አላህ እኮ ከኛ ነው። የቁርአኑ ይህን ምን አለ? ላ ተሕዘን አትዘን አቡበክር አብሽር ኢነላህ መዓና፣ አላህ ከኛ ነው አሉ። የአላህ ጠበቃ፣ የአላህ እርዳታ፣ የአላህ ሕፍዝ ከለኡ ከኛ ነው አሉት። አሁን ሳሒብ ብሎ አላህም የነቢይ ሳሒብ ብሎ ገለጻቸው አቡበክርን። እና የአቡበክር የነቢዩ ወዳጅነት የነቢዩ መሐባ አጃኢብ ነው፣ እንዶ መግለጹ አይቻልም። እና አቡበክር ለነቢዩ ከሞቱ በኋላ እያለቀሱ ምን አሉ? ረዲየላሁ ዐንሁ ለማ ረአይቱ ነቢየና ሙተጀንድላ ضاقت علي بعروضهن الدور። ነቢዩን ዓለይሂ ሰላቱ ወሰላም ሞቶ ሬሳ ሆኖ ሲያያቸው አለ ፈለማ ረአይቱ ነቢየና ሙተጀንድለን ضاقت علي بعرضهن الدور። ቤቶች በአርዳች በአግድማቸው ጠበቡኝ፣ ሰፊ የሆኑ ቤቶች ጨነቀኝ። ፈርተዐ ቀልቢ ዐንደ ዛሊከ ሊመውቲሂ ወልዐዝሙ ሚኒ ማ ሐይይቱ ከሲሩ። ቀልቤ ተናወጠ። ፈርተዐ ቀልቢ ዐንደ ዛከ ሊመውቲሂ፣ የዛኔ ነቢዩ ለመሞት ቀልቤ ተናወጠ፣ ተጨነቀ፣ ተጠበበ። ወልዐዝሙ ሚኒ ማ ሐይይቱ ከሲራ፣ በህይወት እስካለው ድረስ አጥንቴ ተሰብሮ ነው የሚኖረው። አዕቲቁ ወይሐከ ኢነ ኺለከ ቀድ ሰዋ ወሰብሩ ዐንደከ ማ በቂተ የሲሩ። አዕቲቁ አቡበክር አቲቅ ይባላሉ። አንዱ ስማቸው አቲቅ ነው። አቡበክርም ለቀብ ነው፣ ቅጥል ስም ነው። ዋና ስማቸው አብደላህ ነው። አባታቸው ዑስማን። አንተ አቲቅ ዋለ አቲቁ ሐምዝዋ ለኒዳናት ያ አቲቁ እንደማለት ነው። ወይሐከ አላህ ይዘንልህ ኢነ ኺለከ ቀድ ሰዋ፣ ኸሊልህ ወዳጅህ እኮ በአፈር ላይ ሆነዋል፣ ሞተዋል። ወሰብሩ ዐንደከ ማ በቂተ የሲሩ፣ ሰብሩ ካንቴ ጋራ በህይወት እስካለህ ድረስ ይሄዳል፣ ሰብራለሁ ነው። ያ ለይተኒ ሚን ቀብል መህለክ ሳሒቢ ወይብቱ ፊ ለሕድን ዐለይህ ስኹሩ። ምነው የኔ ሳሒብ የኔ ኸሊል ወዳጄ ከመጥፋታቸው ከመሞታቸው በፊት እኔ ለሕድ ገብቼ በተቀበርኩኝ። ወይብቱ ፊ ለሕድ በለሕድ ላይ በሆንኩ እዛ በራኩኝ። ዐለይህ ስኹሩ በላይ ላዩ ሰኽሮች ድንጋዮች የተቆለሉበት ለሕድ ላይ በሆንኩኝ። ፈለተሕዱሰነ በዳኢዑ ሚን ባዕድህ ተዕያ ለሁነ ጀዋኢሑ ወሱዱሩ። ከነቢዩ ሞት በኋላ አዳዲስ በጣም አምሳያቸው ያልታየ ያልተቀደመ የሆኑ ክስተቶች ይመጣሉ አለ። ፈለተሕዱሰነ ባዕደሁ በዳኢዑ፣ ቀልቦች ደረቶች ሊሸከሙት የማይችል ሙሲባ ይመጣል።
አሉ። ነቢዩ ነግሯቸዋል ፊትና እንደሚመጣ። ብዙ ሰሓባ ተገደለ። ሰይድና ዑስማን ተገደሉ። አቡበክር ማነው ዑመር ተገደሉ። ሰይድና አልይ ተገደሉ። ብዙ ሰሓባ እርስ በርሱ ተጨፋጨፈ። የተወሰነው ከሙዓዊያ፣ የተወሰነው ከሰይድና አልይ ረዲየላሁ ዐኒል ጀሚዕ። እና አሁን ወደ ኹጥባው ልመለስና አቡበክር ማነው ቃለ ወአሽረፈ አቡ ደርዳኢ ሳሒቡ ረሱሊላህ ሰለላሁ ዐለይሂ ወሰለመ ኢላ አህሊ ሕምስ። ሰይድና ዑመር ኸሊፋ በነበሩ ጊዜ አቡ ደርዳን ሻም ሀገር ስልጣን ሰጥቼ ልክሃለሁ አሏቸው። ስልጣንን አልፈልግም አልቀበልም አሉ። ቁርአንን ሊያስተምር ዳዕዋ ሊያደርግ ሐዲስ ሊያስተምር ከሆነ ይሄዳለሁ፣ ካልሆነ ስልጣንን ይዤ አልሄድም ብሎ እምቢ አሉ። ቢሏቸው ሰይድና ዑመር እምቢ አሉ አቡ ደርዳ ረዲየላሁ ዐንሁ። ከዛ በል በፈለግከው መስመር ሂድ፣ ስልጣን እምቢ ካልከን ቁርአን ልታስቀራ፣ ዲን ልታስተምር፣ ልትመክር ህዝቡን ለኢርሻድ ሂድ። ሄዱ እና አንድ ዕለት ይላል የነቢዩ ሳሒብ አቡ ደርዳ ሕምስ ከተማ ትልቅ ከተማ ነው በሱሪያ። እዛ ላይ ቀረበና ፈቃለ ያ አህለ ሕምስ፣ እናንተ የሕምስ ከተማ ሰዎች ወይ ተብኑነ ማ ላ ተስኩኑን፣ ማትኖሩትን ቤት ትገነባላችሁ። እስከ መቼ ነው የምትኖሩት? ይህን ህንፃ እስከ መቼ ልትኖሩበት ነው? ወተእመሉነ ማ ላ ቱድሪኩን፣ ልታገኙት ማችሉትን ምኞት ትመኛላችሁ። ረጅም ጊዜ ለመኖር ይመኛሉ፣ አትኖሩም። ወተጅመዑነ ማ ላ ተእኩሉን፣ ጨርሳችሁ ልትበሉት ማችሉትን ሀብትን ትሰበስባላችሁ። ኢነ መን ካነ ቀብለኩም በነው ሸዲደን ወአመሉ በዒዳ፣ ከእናንተ በፊት የነበሩ ህዝቦች ጠንካራ ግንባታን ህንፃዎችን ገንብቶ ነበረ። ወአመሉ በዒዳ፣ ረጅም ርቀት ምኞትም ተመኝቶ ነበረ። ወጀመዑ ከሲራ፣ ብዙ ሀብትንም ሰብስቦ ነበረ። ፈአስበሐ ልየውመ መሳኪንሁም ቁቡራ፣ እነሆ ዛሬ መኖሪያ ቤታቸው ቀብር ሆኖ ተቀይረዋል። ወአመሉሁም ጉሩራ፣ ምኞታቸው በዱንያ ይኖራለሁ የረጅም ዓመት ብዙ ሀብት ሰበስባለሁ የመሳሰለው ምኞታቸው ባዶ ሆኗል። ጉሩር መሸንገል መሆኑን ይፋ ሆኗል። ወጀምዑሁም ቡራ፣ ስብስባቸውም የተበታተነ ሆነዋል። ለእኛም አይቀርም ተመከሩበት እያሉ ነው። አሁን እኛም ይህ ስብስባችን ይበታተናል። የያዝነው ቤት የያዝነው ንብረት ጥለነው እንሄዳለን። ካሁኑ በህይወታችን በገንዘባችን መስራት አለብን ነው። ሌላ ደግሞ አንድ ወቀድ ቃለ አሐዱ ፉሰሓኢ ልሙሉክ ፊ ኹጥበቲህ እንዳለ አለም ተረው፣ እናንተ ሰዎች አታዩምን ወይ መሳሪዐ መን ካነ ቀብለኩም፣ ከእናንተ በፊት የነበሩ ህዝቦች መጋደሚያቸውን ቀብር ሄዳችሁ አታዩ? ከይፈ ስተድረጀትሁም ዱንያ ብዘኻሪፊሃ፣ ዱንያ በጌጣጌጧ እንዴት አድርጋ ቀስ በቀስ እንዳያዘቻቸው እንዳጠፋቻቸው። ወነፈትሁም፣ ከዚህም የወረወረቻቸው ያራቀቻቸው። ثم ተረከትሁም ወቀድ ተኸለት ዐንሁም፣ ተወቻቸው ዱንያ ከነሱ ገለልተኛ ሆነች ዱንያ። ፈሁም ፊ ሐይረትን፣ እነሱ ዋልሎ ነው ያሉት። ወظልመትን ሙድለሂማ፣ በድቅድቅ ጨለማ ነው ያሉት ቀብር ላይ። ተረኩል አህሊነ ወልአውላደ ወልዕያለ ወልአምዋል፣ ገንዘብን ትቶ ሄደዋል፣ ቤተሰቡን ትቶ ሄደዋል፣ ልጆችን ትቶ ሄደዋል። ቤታቸውን ሁሉ እርግፍ አድርጎት ቀብር ገብተዋል። ለእኛም ይሄ ነው የሚጠብቀን። መሳኪኑሁም ልቁቡር፣ አሁን ቤታቸው ቀብር ሆነዋል። ወቀድ ኸለት ምንሁም ዱር፣ ቤቶቻቸው የዱንያ ቤቶቻቸው ባዶ ከነሱ ገለልተኛ ሆነዋል። ወተቀጠዐት ምንሁም ልአውሳል ወሱዱር፣
ስሮቻቸው ጅማቶቻቸው ተቆራርጠዋል፣ ደረቶቻቸውም ተቆራርጠዋል። ወሳሩ ቱራበን ባሊያ የበሰበሰ አፈር ሆነዋል። ወካነ አላሁ ለሁም ናሂያን ቃል አላህ በዱንያ እንዳይሸነገሉ እንዳይሸወዱ ብሏቸው ነበረ። ፈላ ተጉረነኩም ልሐያቱ ዱንያ ወላ የጉረነኩም ቢላሂ ልገሩር ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ። አልአያ የዱንያ ህይወት እንዳሸውዳችሁ እንዳሸነግላችሁ እናንተ የሰው ልጆች። ወላ የጉረነኩም ቢላሂ ልገሩር ሸንጋይ የሆነው ሸይጣን እንዳይሸውዳችሁ እንዳያሞኛችሁ። ለምን? ሸይጣን እናንተ ጠላት ነዋል። ኢነ ሸይጣነ ለኩም ዐዱው ሸይጣን ለሰው ልጆች ጠላት ነው፣ ጠላት አድርጋችሁ ያዙት ብለዋል። ፈተኺዙሁ ዐዱዋ ጠላት አድርጋችሁ ሸይጣንን የያዙትና የሚያመጣላችሁ ጎትኮታን ወስወሳን ተጠንቀቁ። ለምን? ኢነማ የድዑ ሕዝበሁ ሊየኩኑ ምን አስሓብ ሰዒር ሸይጣን ጭፍራዎችን የሚያዘውና የሚቀሰቅሰው የእሱ ጓደኛ ሆኖ ጀሃነም እንዲወርዱ ነው። ሊየኩኑ ምን አስሓብ ሰዒር ከሰዒር ከጀሃነም ሰዎች እንዲሆኑ ነው፣ የጀሃነም ጓደኛ እንዲሆኑ ነው ጥሪው ቀስቀሳው። ስለዚህ አትሞኙ። ዒባደላህ ሱሩሩ ልሙእሚኒነ የውመ ያዕቡሩነ አልቀናጢር የአማኞች የሙእሚኖች ሙሉ ደስታ ማለት በጀሃነም ላይ የተጣለውን ድልድይ ሲራጥ የሚባለውን ሲሻገሩ ነው። ይሄ ከሰይፍ በበለጠ የሰላ ነው። በጀሃነም ነው ያለው። ሰውየው በዛ ከተንሸራት ከወደቀ ጀሃነም ነው የሚገባው፣ ከተሻገረ በሰላም ጀነት ነው የሚገባው። ሙሉ ደስታ ያንን ሲሻገሩ ነው ሙእሚኖች ደስ የሚላቸው። ከተሻገሩም አያምኑም። ሰይድና ዑመር አንድ እግሬ ጀነት ገብታ አንድ እግሬ ካልገባች አላምንም ይሉ ነበር። አላህ በሰላም ጀነቱን ያግባል። ወየእመኑነ ልዐዋሲረ በዛ ሲራጥ ላይ መውደቅን ወይም ከላሊ ባለው አሉ ነብዩ መንጠቆ የሚይዝ የሚያቆስለውም አለ፣ እዞ ወደ ጀሃነም የሚጥለው አለ፣ በሰላም ያልፍም አለ። ከልበርቅ ልኻጢፍ የመጀመሪያው የሚያልፈው የሙእሚን ቡድን እንደ ብልጭታ አንድ ብቻ ሽጉ ብሎ ያልፋል ይሻገራል። እንደዛ እያሉ መስሎታል። ጋላቢ ፈረስ በእግሩ እንደሚሮጠው እንደ ስራው እንደ ኢማኑ ጥንካሬና ድክመት የሚያልፍ ይሆናል ማለት ነው። ፈዛሊከ የውሙ ዒድህም ያ ቀን ሲራጥን የተሻገሩ ጊዜ የኢዳቸው ቀን ነው፣ የዓመት በዓላቸው ቀን ነው። ወማ ዳሙ ፊ ዳር ልጉሩር ፈላ ግብጠተ ለሁም ወላ ሱሩር በዚሁ ህይወት ዱንያ ላይ በመሸንገያ ህይወት ላይ እያሉ ለሙእሚኖች ደስታ ሙሉ ደስታ ሙሉ ግብጣ ምኞት ፍላጎት የላቸውም። እንዴት ይኖራቸዋል? ምናችን መቼ ያስታወቅ? ወአዩ ሱሩርን ሊመን ልመውቱ ማዕቁድን ቢናስየትህ ሞቱ የተወሰነበት ግንባሩ ላይ የታሰረበት ሰው እንዴት ደስታ ያገኛል እዚህ ዱንያ ላይ? ከዛም ወደ ጀሃነም ወይ ሊሄድ ይሆናል ወደ ጀነት ወይም ሊሆን ነው። ይሄ ጉዳይ ያስጨንቀዋል እንጂ ሞኝ ያልሆነ ሸይጣን ያልተሾመበት ሰው ለአኺራ ሳያስብ ሳይጨንቅ እንዴት ይኖራል በደስታ? ወዙኑቡ ራሲኸቱን ፊ አንየቲህ ባይቃው በስራ መዝገቡ ላይ ደግሞ ወንጀሎች ሞልቶ ነው ያሉት። አላህ ይማራን። ወነፍሱ ተቁድሁ ኢላ ሀዋሃ ነፍስያ ደግሞ ወደ ስሜቷ ወደ ሀዋዋ ትመራዋለች ትጎትተዋለች። ወዱንያ ተተዘየኑ ፊ ዐይነይህ ሙሽተሃሃ ዱንያ ደግሞ ነፍስ በምትሻው ነገር ትጋጌጥለታለች። እኔን በል እኔን ምረጥ፣ አኺራን ተው ትደርስበታለህ ትላለች። ወሸይጣኑ ሙስተብጢኑን ፈቃረ ظهሪህ ሸይጣን ደግሞ የጀርባውን አጥንት ሰብሮታል። ላ የፍቱሩ ዐን ልወስወሰ ፊ ሰድሪ በደረቱ ላይ ሸይጣን ከመወስወስ ዝና
ስራ፣ ስረቅ፣ አጭበርብር፣ ዋሽ፣ ሰዎችን አጣላ፣ ሐሜት የመሳሰሉትን ይወሰውሰዋል። وماله يعرض للحوادث ولا يدري في كل نفس ما عليه حادث አዳዲስ ክስተቶች፣ የዱንያ አደጋዎች፣ በሽታው በለው፣ ገንዘብ መጥፋቱ፣ ቤተሰቡ መሞቱ፣ ልጅ መሞቱ፣ መታመሙ፣ መኪናው አደጋ፣ እነዚህ አደጋዎች በየቀኑ መቼ እንደሚመጡ ስጋት ነው እዚህ ዱንያ ላይ። ጀነት ግን አንድም ስጋት የለም። ጀነት የገባ ሰው አይታመም፣ አይታመምበት ቤተሰብ፣ አይደኸይ፣ አያረጅ፣ አያጣ፣ ሁሉድ ለዘላለም በዚህ ደስታ መኖር ነው። ሙእሚን ለዚህ ነው የሚጨነቀው፣ ለዚህ ነው የሚሰራው ለጀነት እያለ ነው። ጀዐለኒ አላሁ ወኢያኩም من الذين يستمعون القول فيتبعون أحسنه وجعلني وإياكم من أهل الجنة وأعاذني وإياكم من عذاب جهنم ومن عذاب القبر ومن عذاب وهول يوم القيامة وجعلني وإياكم من الآمنين يوم الفزع الأكبر واغفر لنا ولوالدنا ولجميع المسلمين والحمد لله رب العالمين. اللهم